ጆሮዬ ልቡ ተሰበረ። የምን ሀብት ንብረት ነው የምትለው? ትሰማኛለህ? እገልሃለሁ። አንተ እንግዲህ እስር ቤት ከምሰቃይ ብዬ ነው እንጂ አንተ ምንም አታመጣም። በእጀ ስበብ እንዳትሆን አለ። እንግዲህ የእንጀራ እናቱ በልጇ በኩል ይቅርታ አድርግልኝ እንዳለች መልእክት ደረሰ። የእውነት እኔ በዚህ ልክ ታስታውሰኛለች ብዬ በፍጹም አስቤውም አላውቅም ነበር። ታስታውሰኛለች ማለት ነው ብሎ ሲጠይቃት ፍቅርን፣ አዎ የእውነት ሩሃ ሊወጣ ሲል ያን ጊዜ አንተን ይቅርታ እንድጠይቅላት ለእኔ አደራ ብላኛለች። ችግር የለውም ይቅርታዋን ተቀብያለሁ፣ ግን ከኔ አባት ጋር የሚያገናኝህ ግንኙነት ምንድን ነው ብላ ስትል እሱ የእንጀራ አባቴ ነው እና እናቴ ከሞተች በኋላ ሀብቱን ንብረቱን እሱ ወርሶ ተቀመጠና ያንችን እናት አገባ። ከዛም በኋላ አስወጣኝ። አቶ መልካሙ ከሚሉህ መልከ ጥፉ ቢሉህ ይቀላል አባ አለ። ልጁ በጣም ነው ያሳቀኝ ማለት ነው። አንተ ነህ እንግዲህ ሁሉንም ሴቶች እየጠበሰ ይገኛል። ጭራሽ ሴቶቹን እያማለላቸው እንዲሁም ደግሞ ቅኔ የሆነ ነገር እየተናገረ ሰላም እውነት ቅኔ ስለሚናገር ነው ያፈቀርኩት ብላ ለሰላም ለሀኒ እየነገረቻት ነበር። ሀኒዬ ደግሞ ማዘሯ እንግዲህ ይህ አንተ ነህ የሚባል ልጅ በተደጋጋሚ ስላንቺ እየጠየቀኝ ነው እና ይፈልግሻል መሰለኝ ተጠንቀቂ ብላ ስትላት፣ ማለት መፈለግ ማለት አልገባኝም። ማለቴ ለፍቅር ምን ማለት ነው? ይኸውልሽ አንተ ነህ ማለት በጣም መጥፎ ሰውና እንዲሁም ቢሮ ያሉትን ሴቶች በሙሉ ጨርሷቸዋል እኮ። አልገባኝም። ምንድን ነው የሚጨርሳቸው? ማለቴ አልጋ ላይ ወጥተውለታል ማለት ነው ስትል፣ በስማ ማለች። አይ ሀኒ ንጹህ ልብ እኮ ነው ያለች፣ ይህንን እንኳ ቢያንስ አታቂም እያለች ማዘሯ መገረም ጀመረች። ሀኒዬ እንግዲህ አንተ ነህ እየመጣልሽ ነው፣ እንዴት እንደምትወጪው አላቅም። ደግነቱ እናቲቱ ስላስጠነቀቀቻት በፍጹም ስህተት አሰራም ብዬ ተስፋ አድርጋለሁ እንጂ ሰላምን አታለው በጣም እንደናፈቀችውና አንቺን እያሰብኩኝ እንደሆነ እያለ እያስመሰለ የሀኒዬን ስልክ መቀበል ችሏል። እና በቀጣይ ፓርት እንግዲህ ሀኒዬን ሊገናጀን ይፈልጋል። አይ ፈተናዋ በዛ እኮ። ሰላም ልቧ እስከሚጠፋ ድረስ ታፈቅረዋለች። ለምንድን ነው ያን ሁሉ በድሎኝ እንኳ አሁን ድረስ የማፈቅረው? ለምንድን ነው ስለሱ ሳስብ ጥሩ ስሜት የሚሰማኝ ለምንድን ነው እያለች ከራሷ ጋር ውዝግብ ውስጥ ገብታለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ኖላዊ ድራማ እንደቀጠለ ይገኛል። በጣም አስተማሪና አስተዋይ ነው እና ጆሮዬ አባቱን እየጠበቀ የእንጀራ አባቱን ብር ስጠኝ እባክህ ብር ያስፈልገኛል ሲለው፣ ለሁላችንም እኮ ብርማ ያስፈልገናል አለ። ከዛ ይኸውልህ እንደዛ አይደለም እኔ በአስቸኳይ ብር ያስፈልገኛል። ማለት ስንት ነው ሲለው፣ ከ300 እስከ 400 ሺህ ብር። ትሰማኛለህ? እኔ አንተን አላቀምም አታቀኝም፣ ስለዚህ ከፊት ይጥፋልኝ አለው። ታጨሳለህ አይደል አለው። አባት የልጁን አይደል የሚወርሰው? እኔም ካንተ ወርሼ ነዋ። ያው አንተን አገር ያወቀ ፀሐይ የሞቀ አጫስ መሆንህ የታወቀ ነው እና እኔም ካንተ ባልብስም ያው ባንተ ወጥቻለሁ ማለት ነው ሲለው፣ ትቀልዳለህ? እውነት እየቀለድኩ አይደለም እውነቱን ነው ያወራሁት ብሎ ጆሮ ልቡን ሰበረው። አባትዬው እውነት ጤነኛ አይመስለኝም። ሰላምዬ ሀንዬ የት ሄደሽ ነው እንዴ ስትላት፣ ለምንድን ነው ማታ ስልክ ያላነሳሽልኝ አለቻት። ሰላምዬ ሀናን፣ እንዴ ማታ እኮ አባዬ ጋር ነበርኩኝ እና በፍሪደም እና በነፃነት ስለማላወራሽ ለዛ ነው፣ በጣም ይቅርታ እና ምን ተፈጠረ ስትላት፣ ከዛም ተይኝ እስኪ ያልተፈጠረውን አትጠይቂኝ። ማለት አልገባኝም፣ ምንድን ነው? በቃ ተገናኘን እኮ እና ምን አለሽ ስትላት፣ ያው አለ አይደለ ናፍቀሽኛል ምናምን ነው ያለው። እሱማ የተጠበቀ ነው ማለቴ እንደምልሽ፣ ግን አንቺም የእውነት ተወጇዋለሽ አይደል አለቻት። እኔ አላቅም ሀንዬ፣ እውነት ለመናገር ምን እንደሚሰማኝ ምን እንደሆነ አላውቅም። ብቻ ግን ታውቂያለሽ ስለተፈጠነው ነገር ራሱ ምንም ይቅርታ አልጠየቀኝም።
እና እኔ የጠበኩት ልጁን ስለወረደ በጣም ይቅርታ ይለኛል ብዬ ነበረ። አይዞሽ ምናልባት እኮ ስላላስተዋለው ሊሆን ይችላል ወይም ደግሞ ስላላወቀው ስትል ምን እንዴ ሀንዬ ማወቅማ እኮ አውቆታል። ምክንያቱም ያኔ ገና መጀመሪያ ሂጄ ሳናግረው እኔ አሁን እንኳን ለፍቅር አይደለም እንኳን ለልጅ አይደለም እና ለፍቅር እንኳ ዝግጁ አይደለሁም፣ ፍቅረኛ ለመያዝ እንኳ ዝግጁ አይደለሁም ብሎኝ ያኔ ያዋርዶኝ ነው እኔም ልጅን ላጣበት የተገደድኩት። እና እንዴት እንደዚህ ታያለሽ? እውነት እኔ አላቅም፣ ብቻ አሁን ምግብ አምጪልኝ እሺ አለቻት። ወይ ሰላምዬ እሺ በቃ አመጣለሁኝ አለች። ከዛ የሰላምዬ እናት ሀንዬ ምግብ እየሰራች ኪችን መጣች። እሺ እንዴት ነሽ ደህና ነሽ ስትላት ደህና ነኝ፣ ታውቂያለሽ ስራ ጨርስሽ ከሆነ መሄድ ትችያለሽ ስትላት አይ እኔ እኮ ትፈልጉኝ እንደሆን ብዬ ነው እንጂ ስራ እንኳ መጨረስ ጨርሻለሁ አለቻት። ውይ እንደው ሀንዬ ያንቺስ ልብ በጣም ይገርማል። ታውቂያለሽ ሌሎቹ ምን አይነት ስራችንን ጨረስን ብለው ለመሄድ ይዘጋጃሉ፣ አንቺ ግን ለየት ያልሽ ሴት ነሽ እና ይገርማል። ብቻ ግን እውነት ቤተሰቦችሽ በጣም በጣም የተባረኩ ናቸው ስትል እንዴ አረ ያን ያህልማ አይደለም አለቻት። አዎ የእውነት በጣም ያን ያህል አይደለም በማለት መለሰችላት። ብቻ እኔ ግን አባዬን ያሳደገኝ ጆሮዬና ልጅቷ ፍቅር እኔ ምልክ ትናንት ስለገለገልሽኝ አመሰግናለሁ። ግን አንቺ ማነሽ? ያው እንደሰማኸው ነው። መስማቱንማ ሰምቻለሁ። የእሱ ልጅ ነሽ አላት። አዎ ታውቃለህ፣ የሆነ ማውራህ ነገር አለኝ፣ የሆነ ቦታ መሄድ እንችላለን ስትለው ችግር የለውም ነይ እንሂድ አላትና አብረው ሄዱ። ከዛም በኋላ እኔ በአባቴ ምክንያት ማንንም ተጠግቼ አላቅም፣ ሰውም አውርቼ ሰውም ተጠግቼ አላቅም አለችው። እንዴ ለምንድን ሲላት አይ አለ አይደለ በቃ አባዬ በጣም ክፉ ሰው ነው። እነሱ ያገኙት ሰው ሁሉ እኔን አንድ ቀን ደፍሮ የተጠጋኝ ሰው የለም ነበረ። አንተ ግን ሳይ በጣም ደስ አለኝ። የምር እኔ ያናደደኝ ይሄ መልካሙ የሚባል ሰውዬ በጣም አናዶኛል። እንዴ በዚህ ልክ ልጁን ሀብት አልፈልግም አልሰጥህም ብሎ እንደዚህ ሲያዋርደው፣ ወይኔ ግን ፍቅር በጣም አሳዝናኛለች ወንድሜ። እኔ እኮ እስከ ዛሬ የሰው ፍቅር አይቼም አላውቅም፣ ሁሉም ይሸሸ ነበር። አንተን ግን ሳላደንቅና ሳላከብርህ አላልፍም ማለት አልገባኝም። ምክንያቱም አንተ ነህ አባቴን በደንብ የተጋፈጥከው፣ አንተ ነህ ፊት ለፊት የተጋፈጥከው እና ለዛም ነገር አመሰግናለሁኝ። እና እናቴ የሞተችው እናቴ ቤቱ ያንተ እንደሆነ ነግራኛለች አለችው። ነገር ግን እባክህ ከአባቴ ጋር ያለህን ጭቅጭቅ ተው ስትለው እንዴ ያ ማለት አልገባኝም፣ ልታስፈራሪ ነው እንዴ የመጣሽው አላት። አይ እንደሱ ማለት አይደለም፣ ነገር ግን አባዬ በጣም መጥፎ ሰው ነው እና የሆነ ነገር ያደርግሃል። እኔ ደግሞ አንተን አግኝቼ ማጣት አልችልም እና ለዛ ነው። አይ አታስቢ፣ ምንም አያመጣም፣ ሰውየው የሆነ የጨለለ ነገር ነው፣ ግን ሁሉንም ነገር እኔ ወጣዋለሁኝ አታስቢ ብለው ሜሬንዳቸውን ሁሉንም ነገር ጠጡ። ከዛም እንደምታመሰግን ፍቅሯን ገለጸችለት። ሀንዬ እንግዲህ አንተ ነህ እንደምንም ብሎ ሰላምን ስልኳን እየነካካ ወስዶባት ነበር። ሰላም አየችው። ቆይ ለምንድን ነው ስልኬን የፈተሽከው ስትለው አይ አለ አይደለ ለረጅም ጊዜ በማይሆን ነገር ተጨቃጭቀን ነበር። ትሰማኛለህ? የምን የማይሆን ነገር ነው? እኔ እኮ አንተን ወድጀህና አፍቅሬህ እንዲሁም ደግሞ አርግዣለሁ ብዬ ነግሬህ ነበር። አንተ ነህ እንጂ እኮ ለዛ ነገር እኮ ነው ማለቴ ያን ነገር በጣም ይቅርታ፣ እንደዛ ላደረግኩሽ ነገር እሱንም ይቅርታ ልጠይቅሽ ነው የመጣሁኝ ሲላት ነው። እና ደግሞ ዝም ስትይኝ እኮ ለረጅም ጊዜ ስደውልልሽ እንዲሁም ደግሞ ቴክስት ጽፍልሽ ዝም ስትይኝ ምናልባት ሌላ ሰው ጋር ጠብሰሽ ከሆነ ህይወትሽን እንዳላበላሽ ብዬ ነው። ትሰማኛለህ? እኔ ታማኝ ነኝ እና ደግሞ እንዴት በዚህ ቅጽበት ሌላ ሰው ታፈቅራለች ብለህ አንተስ ልብህ ደነደነ? እስኪ ንገረኝ። ኧረ ተው ተው፣ ግን እኔ በጣም ታማኝ ነኝ። ስለዚህ ስልኬን ፓስዋርድም ሆነ
ምንም ነገር የማደርግ ሴት አይደለሁም አለችው። በጣም ደስ ይላል፣ አሪፍ ነው። ለማንኛውም እኔ አሁን ከዚህ ከጫጫታ ውስጥ እንውጣና ሌላ ቦታ ሆነን ማውራት ትፈልጋለሁኝ አለችው። ማዘሯ ሀንዬን ተጠንቀቂ፣ ይሄ አንተነህ በጣም አጭበርባሪና ሴት ቀማሽ ነው ብላት ነበረ። እና ሀንዬ ትጠነቀቅ ይሆን ወይስ ደግሞ አንተነህ ያታላት?